በቃ ተኝ፣ እኔም ልሂድ። እሺ። ደግሞ ሰሞኑን ገንዘብ ጠይቀሽኝ አታውቂ። ሰላምዬ ካስፈለገች ልስጥሽ። አይ አያስፈልገኝም። ሲያስፈልገኝ እኔ ራሴ እጠይቅሻለሁ። በቃ የኔ ልጅ ሰላም ወይልኝ። አሚን እማዬ፣ አንቺ እንደናይ ነቃ ነቃ በይና ምግብ ነገር ብይ። ሰላም ጤና ይስጥልን። ውድና የተከበራችሁ የገኒ ኢትዮ የዩቲዩብ ቻናል ቤተሰቦች ሰላማችሁ በያላችሁበት የምድር ጥግ ብዝት ምድር ትርፍ ይበልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦቼ ላይክ፣ ኮሜንት ማድረግ አትርሱ። ኖላዊ ተከታታይ ድራማ በባለፈው ክፍል ሀና አካውንቷ ላይ 100,000 ብር ሲገባ ተደናግጣ ምን ማለት እንዳለባት ግራ ተጋብታ በመጨረሻም ወይዘሮ ሜላት እሷ እንዳስገባች ነገረቻት። ሀናም ደስ ብሏት አባቷን ሕክምና ወስዳ ማስጀመር እንዳለባት ፈቃድ ጠይቃ ልትወጣ ስትል ሰላምን ከመኝታ ቤት እንድትጠራት ነገረቻት። እሷም መኝታ ቤት ሄዳ ሰላም ምሳ እየጠበቁች ነው ስትላት አይ እኔ አልፈልግም አለቻት። ሀናም ሰላምዬ ምግብ እኮ እየበላሽ አይደለም፣ ይሄ ነገር ከጀመረሽ ምን ያህል ጊዜ ሆነሽ አለቻት። 3 ሳምንት ነው አለች። ሰላም ምን አለች? ሀና ምን ነው ደነገጥሽ? ሀና ምን አለች? ሰላም ምን ነው ደነገጥሽ አለቻት። አይ ምንም አለች። ይቅርታ አድርግልኝና ግን ፍቅረኛ አለሽ አለች። ማለት ምን ማለት ልፈልግሽ ነው አለቻት። ሰላምም ሀናም ይቅርታ ሰላምዬ፣ ያው የጤና ባለሙያ ስለሆንኩኝ ከምትነግሪኝ ምልክት አንጻር እርግዝና ነው፣ በቶሎ ሕክምና ብትሄጂ ይሻላል አለቻት። ሰላምም ተቆጥታ በቃ ውጭልኝ አለች። ሀናም አባቷን ሐኪም ቤት ይዛ ሄዳ ነበር ያለቀው። በዛሬው ክፍል ደግሞ ሰላም የዶክተሩን ስልክ ተቀብላ ሄዳ ምርመራው ካደረገች በኋላ ሀና የጠረጠረችው ነገር እውን መሆኑን ሰምታ በዚህ ምክንያት የቤተሰቧ ፍቅር ለዘመናት ምኞቷ የነበረው ነገር ግን ከመስተካከሉ ይህ ነገር መከሰቱ ከብዷት በቤት ውስጥ እናቷን በቁጣ አጠገቧን አላደረሳለቻት። ግራ የተጋባችው ወይዘሮ ሜላት ሀና ጋር ደውላ ሰላም ምንም አላለችሽም አለቻት። ሀናም አዎ ምንም አላለችኝም እትዬ አለች። ሰላምም ግን ለቀናት በቅፏ እየተኛች እንኳን የምትሳሳላት እናቷን አጠገቧ እንዳትደርስ እያስጠነቀቀቻት ነው። ስታለቅስ አድራም በጠዋት ከቤት ወጥታ ካልኳለች ምንም ሳታጠፋ ከኔ ራቂ እንዳለቻት ስትሰማ በጣም ተጨንቃ ምን እንደሆነች ስትጠይቃት ልትነግራት ፈቃደኛ አይደለችም። ሀናም በጠዋት የአባቷን የምርመራ ውጤት ልትቀበል ሄዳ አባቷ በአሁኑ የምርመራ ውጤት ብዙም የከበደ ነገር እንደሌለና ኃይል ስለሚያስፈልጋቸው ኃይል የሚሰጥ መድኃኒት እንዲጠቀሙ ዶክተሩ እንዲወስዱ አዘዛት። አባቷ ሲጋራ ያጭሱ እንደነበር ጠየቋት። ሀናም አይ አባዬ ያጭስም አለችና ዶክተሮች በተለይ ደግሞ የአዲስ አበባ ዶክተሮች አጭበርባሪዎች ናቸው ይባላል አለች። ዶክተሩ በአንዳንድ ስግብግብ ግለሰቦች የእኛም
የእኛን ስም አብሮ ያጠፋሉ አላት። ሀናም ይቅርታ ዶክተር አለች። ዶክተሩም አይ ችግር የለውም ብሏት ወደ ስራዋ እየተጣደፈች ሄደች። መድኃኒቱን ለአሴር ሰጥታ አባዬን ይህን ከምግብ በኋላ እንዲውጣው ብላ ነግራው ወደ ስራዋ ልትሄድ ስትል ግን እኮ አባትሽ ሲድኑ ሀገራችሁ ደሴ ትሄዳላችሁ አይደል አላት አሴር። እና አለች ሀና አይ እኔማ እናንተን ለምጄ መለያየቱ አላት። አይ አባዬ ጤና ከዚህ ጋር ምን ያገናኘዋል አለችና ወደ ስራዋ ሄደች። ስትገባም ወይዘሮ ሜላት ተክዛ ተቀምጣ አገኘቻት። ሀናም እትዬ ምን ሆነዋል ተክዘዋል እኮ እያለች ጠየቀች። ወይዘሮ ሜላትም ሰላምዬን አገኘዋት ብዬ ሳልጨርስ አጣዋት አለች። ምን ሆና እንዴ እትዬ ምን እያሉ ነው አለች። ወይዘሮ ሜላትም አይ አላውቅም ሰላም ምን እንደሆነች ሳላውቅ በጣም ተለውጣብኛለች አለች። እኔም ስደውልላት እኮ አታነሳም አለች ሀና። አይ እኔ እንጃ ሀና እባክሽን ልለምንሽ ምን እንደሆነች ጠይቅልኝ አለች ሀና። እሺ እትዬ እጠይቃታለሁ ቀስ አድርጌ እጠይቃታለሁ አለች። ሀናም ቀን ሰላምን አገኘቻት። ሰላምም መኝታ ቤቷ ጠርታ ስለሆነው ሀና ይህ ነገር እኮ የፈራነው ደረሰ አለቻት። ምን እርግዝና? አዎ። እናም ሀናን አቅፋ ትከሻዋን አቅፋ በብዙ አለቀሰች። ሀናም ደግፈቻትና ብዙ ተላቀሱ። ከዛም በኋላ ሀና ይሄ ነገር እንዴት ጓደኛ ሳይኖርሽ እንዴት ሊሆን ይችላል አለቻት። ሰላምም አይ እኔ ከዚህ በፊት እና እማዬ ጋር ስለምጣላ ከማዬ ብር ተቀብዬ ሄጄ ስለምሰጠው ነበረ የሚወደኝ። አሁን ግን ከማዬ ጋር ስለተፋቀርኩ ከማዬ ጋር ሰላም ስለተመለስን እማዬ ብር አልቀበላትም ትቻለሁ። ስለዚህ ምንም ስለማልሰጠው ከእኔ ርቋል። እንደውም አንቺ ብር ስለምሰጭኝ እንጂ ወንድ ነው የምትመስኝ ብሎ በሞራሌ ተጫውቶብኝ ሄዷል። እንደውም ከዚህ በኋላ እሱን ባገኘው ልገለው ነው የምፈልገው ብላ አስጠነቀቀች። ሰላምም ሀናም እባክሽን ተረጋጊ ያለቻት። በመጨረሻም ሰላም ስታለቅስ ውላ እንድትረጋጋ አደረገቻት። ሀና ምግብ ይዛላት ስትመጣም እባክሽን አለች ሰላም። እናም መጀመሪያም ዶክተሩን ያገናኘሽን አንቺ ነበርሽ። እናም ጽንስ አላስወርድም ስላለኝ እንዲያስወርድልኝ ሌላ ዶክተር ደግሞ አገናኘኝ አለቻት። አይ ይህንን በጭራሽ አልቀበለውም አለች ሀና። ይህንን ስትሰማ ሰላም ዶክተሩም አላስወርድልሽም አለኝ፣ ሀናም እንዲሁ። ስለዚህ ይሄ ጽንስ በዚህ ጊዜ ኃጢአቴን አደባባይ ያወጣብኝ፣ የእናቴን ፍቅር ሳልጨርስ አዋረደኝ፣ እናቴን ምንድን ነው ምላት ብላ በጣም ተጨንቃለች። ሰላምም በዚህ ጭንቀቷ የተነሳ ወጥታ መድኃኒት እንድትገዛ አስገድዷታል ከፋርማሲ። ያንን ገዝታ መታም መጨረሻ ላይ እናቷን ማታ እማዬ ወንድሜ አይመጣም እንዴ የት ሄዶ ነው በጣም ናፈቀኝ እኮ እያለች እንደ ውስጧ እንደምትሞት እያሰበች በጣም በፍቅር አወራቻት እናቷን። ጧትም እናቷን በፍቅር ተሰነባብታ ሸኘቻት። እናቷ እግሯ ከመውጣቱ ሀና ሳትመጣ መድኃኒት ወሰደች። ይህም ጽንሱን ለማስወረድ አስባ ነበር። ቢሆንም እሷንም ሰላመማት። ሽንት ቤት እየተንደፋደፈች ከደሟ ጋር ተለውሳ እየተንፈራገጠች ሀና ደረሰች። ሀናም እንድትደውል ማሚ ጋር ልደውል እትዬ ጋር ልደውል እያለች ሰላም ግን በጭራሽ እንዳትደውይ እናቴ እንዳትሰማ እያለች የለመነቻት እየተማጸነቻት ነበር ያለቀው። በቀጣይ ክፍል ሰላም ምን ትሆን ይሆን? ምን ይውጣት ይሆን? ይህ ነገርስ ህይወቷን ያሳጣት ይሆን? ጽንሱን አስወርዳለሁ ስትል የእሷን ህይወት ወይም አካለ ጎዶሎ ሊያደርጋት ይሆን? አብረን የምናይ ይሆናል። ይህንን ቻናል ሰብስክራይብ ማድረግን አትርሱ።